እንዴት ተደፈርኩኝ እንዴት ተደፈርን በሚል ሰበብ ያለ ርኅራኄ ልጁን በጽኑ ስቃይ አሰቃያት። የትዕቢተኛ ሰው ስኬት ጊዜያዊ ነው። በጣዖት አምልኮ ልባቸው የደነደነ በጣዖት አምልኮ አይምሯቸውን ያጡ የሰከሩ ያበዱ ሌላ ስራ የላቸው። ኑና አብረን እንሂድ ወንድ እኔ ፊት ለፊት እመራለሁ የትኛውን ቦታ ወንድ ይሆን ከየትኛውን ቦታ ያለ ወሬውን ተወውና ና ባሻጋሪ መወንጨፍን ተወውና ና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መልአከ ገነት አባ ወልደ ትንሣኤ የዚህ ታላቅ ገዳም አስተዳዳሪ፣ ክቡራን የሀገረ ስብከቱ የመምሪያ ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡር ሊቀ ብርሃናት አባ ገብረ ማርያም ደባሶ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ በአጠቃላይ እግዚአብሔር በቸርነቱ የጠራችሁና የመረጣችሁ በቅድስት ቤተ ክርስቲያኑ የተሰበሰባችሁ ሁላችሁም እንደምን አደራችሁ? እንዴት ሰነበታችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በቸርነቱ ጠብቆናልና ከዚህም ሰዓት አድርሶናልና በእለቱም የክብሩ ተካፋዮች እንሆን ዘንድ ስሙ በተጠራበት እግዚአብሔር በሚመሰገንበት በዚሁ በምህረቱ አደባባይ አገናኝቶናልና ክብርና ምስጋና ለእርሱ ይሁንልን። ሁላችሁንም እንኳን አደረሳችሁ። እንደ ዛሬው ሁሉ ለሚመጣው ዓመት እግዚአብሔር በቸርነቱ ያድርሳችሁ። በጥሪ ይቅርታ ልፊያችሁ ነው። የተከበራችሁ ሙሽሮች በእግዚአብሔር ቤት በሥርዓተ ቤተ ክርስቲያን ጋብቻችሁን የፈጸማችሁ እግዚአብሔር ፈቅዶ በቤቱ ስላከበራችሁ ክብርና ምስጋና ለእርሱ ይሁን እያልኩ እንኳን ደስ አላችሁ። ትዳራችሁንም እግዚአብሔር ይባርክ። እግዚአብሔር ከእናንተ ጋር ይሁን። ትምህርቱን መምህረ ሊቃውንት ማይበል አስተምረውናል። ከዚህ በላይ መጨማመሩ ምንም ትርጉም የለውም። የሰማነውን በልቡናችን ያሳድርብን ብለን ብንለያይ መልካም ነው። ጥቂት ብቻ ዕለቱን ለማስታወስ ያህል ዝም ብዬ በቀላሉ ዛሬ ብዙ ቅዱሳንን እናስባለን። ዛሬ ብዙ ቅዱሳንን እናስባቸዋለን። ከቅዱሳኑ ከሰማዕታቱ አንዱ ቅዱስ ጊዮርጊስ የልዳው ኮከብና ፀሐይ ነው። ቅድምም እንደተነገረን እግዚአብሔር በቸርነቱ ከፍ ከፍ ያደረገው ሰማዕት በወጣትነቱ የመረጠውና ያከበረው ማደሪያውም ያደረገው በነገስታቱ ፊት መቆምን የማይፈራ ነገስታቱን ያሳፈረ አምልኮ ጣዖትን የናደ የሰባበረ ልዩ ሰማዕት እንደ ኢትዮጵያችንም የኢትዮጵያ ገበዝ
የኢትዮጵያ ባለውለታ ብለን የምንጠራውን ቅዱስ ጊዮርጊስ ነው። እሱን አስመልክቶ ቅዳሴ ቤቱን እናከብራለን፣ እያከበርን ነው ማለት ነው። ሌላው አሁንም ሌላ ቅዱስ ጊዮርጊስ የእስክንድርያ ሌላ ቅዱስ ጊዮርጊስ ነው። ይህ ቅዱስ ጊዮርጊስ ወላጆቹ እግዚአብሔርን የሚፈሩ በሕገ እግዚአብሔር የሚኖሩ የትዳርን ክቡርነት አውቀው ፈቃድ እግዚአብሔርን እየጠየቁ እንደ እግዚአብሔር ፈቃድ እየተመላለሱ የኖሩ ናቸው። ይሁን እንጂ ልጅ አልነበራቸውም። እግዚአብሔር ልጅን እንዲሰጣቸው በቅዱስ ጊዮርጊስ በሰማዕቱ አማላጅነት ለመኑት። በቅዱስ ጊዮርጊስ አማላጅነት ደግሞ ልመናቸው ተቀባይነት አገኘና ጸነሱ፣ ወለዱ። ከዚያም ልጃቸውን ጊዮርጊስ ብለው ሰየሙት። ይህንንም ጊዮርጊስ ዛሬ ሰማዕትነት የተቀበለበትን እናስባለን። በረከቱንም እንቀበል ዘንድ እግዚአብሔርን እንለምናለን። ሌሎቹም በቅዱስ መርቆሬዎስ በሰማዕቱ የተሰየመ ወንድሙ ዮሐንስ በዮሐንስ የተሰየመ እነዚህም ሰማዕትነትን የተቀበሉ ብዙ ናቸው። ሁሉን እንዘርዝር ካል በጣም ብዙ ቅዱሳን በዚህ ዕለት ይውላሉ። እግዚአብሔር ከፍ ከፍ ያደረጋቸው፣ እግዚአብሔር የመረጣቸው፣ እግዚአብሔር ባለሟል ያደረጋቸው። የሁለቱን ታሪክ ባጭሩ ዕለቱ ነውና በዓሉ ነውና ባጭሩ ነው ማስተላልፍላችሁ። አንደኛው የእስክንድርያው ቅዱስ ጊዮርጊስ በሰማዕቱ በቅዱስ ጊዮርጊስ የተሰየመ በስለት የተወለደ ከመልካም አባትና እናቱ ፈሪሃ እግዚአብሔርን ተምሮ በክርስቲያናዊ ስነ ምግባር አጊጦ እንደ እግዚአብሔር ፈቃድ እየተመላለሰ አደገ። ካደገ በኋላ በጎ ስራ በመስራት መልካም ስራ በመስራት እግዚአብሔርን ደስ የሚያሰኘውን ስራ በመስራት በየገዳማቱም እየሄደ ቅዱሳት ገዳማትን እየተሳለመ እያገለገለ የሚኖር ፍጹም የእግዚአብሔር ሰው ሆነ ይለዋል። በአጋጣሚ ደግሞ የእናቱ ወንድም ልጅ አጎቱ ማለት ነው የእስክንድርያ አስተዳዳሪ የነበረ አርማኔዎስ የሚባል ግን በግብሩ የከፋ ከአምልኮተ እግዚአብሔር የራቀ በአምልኮተ ጣዖት የሰከረ እግዚአብሔርን የማያውቅ በደመ ነፍስ የሚመላለስ በእጆቹ ስራ የሚመካ ነበረ አጎቱ። ያጎቱ ልጅ ደግሞ በንጽህና በቅድስና የነበረች ጊዜዋን ግን ማሳለፍ የምትፈልገው እሷ ደስ ያሰኛሉ የምትላቸውን ቦታዎች እየጎበኘች ከጓደኞቿ ጋራ አገር ላገር የዞረች ነበረና ከዕለታት አንድ ቀን ወደ ደብረ ቁስቋም አመራች። በዚያም የእናቶችን የአባቶችን የቅዱሳኑን ዝማሬ ሰማች። በልዩ ጣዕመ ዜማውም ልቧ ተማረከ። በተመስጦም ውስጥ ሆነች። በዚያም አብረው የነበረውን ያክስቷን ልጅ ማለት ነው እሷ ያጎቱ ልጅ ነች ቅዱስ ጊዮርጊስን ይህም ሰማው ምንድነው ትርጉሙስ ምንድነው ብላ እያንዳንዱን ነገር ጠየቀችው። ቅዱስ ጊዮርጊስ ስል አሁን የምታረክላችሁ የእስክንድርያውን ቅዱስ ጊዮርጊስ ዛሬ የምናስበውን ነው። ሁለቱም እንዳይምታቱብን በስም አንድ ስም ስላላቸው ጊዮርጊስን ስንጠራ የዛሬውን ይህ ቦታ በስሙ የተጠራውን ኮከብ ዘልዳ ብለን ጠራዋለን፣ ፀሐይ ዘልዳ ብለን ጠራዋለን፣ የኢትዮጵያው ገበዝ ብለን ጠራዋለን። ይህ ደግሞ የእስክንድርያው ጊዮርጊስ። ቅዱስ ጊዮርጊስም የእግዚአብሔር ሰው ስለነበረ የሰማችውን ጣዕመ ዜማ
መነኮሳቱ መነኮሳያቱ ሲያዜሙት ሲዘምሩት የነበረውን በልዩ ተመስጦ እሱም ይሰማ ስለነበረ ተረጎመላት፣ አብራራላት፣ አመሰጠረላት። ልቧም ተማረከ፣ በእግዚአብሔርም አመነች። ቀጥታ ወደ ቤቷ እንደገባች በዚያ በማያምነው በካህዲው አባቷ ፊት ከዚህ ዕለት ከዚህ ሰዓት ጀምሮ እኔ በጌታዬ በኢየሱስ ክርስቶስ አምኛለሁ፣ እኔ የመድኃኒቴ የኢየሱስ ክርስቶስ አማኝ ነኝ፣ እማመልከውም እሱንና እሱን ብቻ ነው ብላ በእርግጠኝነት ነገረችው ለአባቷ። አባቷ ደነገጠ። ልጁ ናትና መስማት የሌለበትን ከልጁ ሰማ። ይሆናል ብሎ ያልገመተውን ሆኖ አገኘው። እንደ አባት እንዴት ብሎ ከመጠየቅ እንዴት አመንሽ? እሱ ማን ነው? እኔም አምን ዘንድ ከማለት ይልቅ ልጄ ሆይ እንዲህ አይነቱ እምነት አያስፈልግሽም። ይህንን እምነት ብለሽ ጨርሶ አታስቢው። እኔ የምልሽን ብቻ ታደርጊያለሽ። እኔ የምልሽን እስካደረግሽ ድረስ ደግሞ የምትፈልጊውን እኔ አደርግልሻለሁ ብሎ አባበላት ይላል። ለማታለል ሞከረ። እሷ ግን መንፈስ ቅዱስ አድሮባታልና ያክስቷ ልጅ ቅዱስ ጊዮርጊስም በደንብ አብራርቶ ተርጉሞ አመስጥሮ አሳምኗታልና አባቴ ሆይ ከዚህ በኋላ ሌላ ማምነው እምነት የለኝም፣ እኔ የክርስቶስ ነኝ። አያችሁ፣ እግዚአብሔር ሲጠራ እግዚአብሔር ሲመርጥ ከጣዖቱ አምልኮት ቤት ፈላጭ ቆራጭ ከሆነው ከአምልኮ ጣዖት ውጭ ሌላ አምልኮ ስያሜ እንዲኖር ከማይፈልገው አብራክ የተከፈለችው ልጅ እኔ ክርስቶስ ነኝ አለች። አባቷ ምንም ማድረግ አልቻለም። ያለው አማራጭ ሁልጊዜም በጣዖት አምልኮ ልባቸው የደነደነ በጣዖት አምልኮ አይምሯቸውን ያጡ የሰከሩ ያበዱ ሌላ ስራ የላቸው። ተሎ ብለው ወደ ቅጣት ነው፣ ተሎ ብለው ሰይፍ ነው የሚመዙት፣ ተሎ ብለው ሰውን ማሰቃየት ነው የሚፈልጉት። ለነሱ እንዲህ አይነቱን ተመራምሮ ሰምቶ አይቶ አውቆ አምኖ የእግዚአብሔር ከመሆን ይልቅ መደፈር አድርገው ስለሚቆጥሩት እንዴት ተደፈርኩኝ እንዴት ተደፈርን በሚል ሰበብ ያለ ርኅራኄ ልጁን በጽኑ ስቃይ አሰቃያት። የሱ ስቃይ ለጊዜው ያስታግሳታል ብሎ ቢያስብ ያመነችውን እምነት ያስለውጣታል ያስከዳታል ብሎ ቢያስብም እሷ ግን አንድ ጊዜ መንፈስ ቅዱስ ማደሪያ ሆናለችና አንድ ጊዜ ለእግዚአብሔር ተመርጣለችና አንድ ጊዜ ለሰማያዊ ሙሽርነት እግዚአብሔር አክብሯታልና አንተ ያመንከውን አላምንም እኔ ክርስቶስ ነኝ በማለቷ እነሆ በሰይፍ ተሰይፋ ሰማዕትነትን ተቀበለች። ይህችን እህት እናስባታለን። በሃይማኖት ጽንዕት የሆነችው ለሃይማኖቷ ራሷን የሰጠችውን የአባቷ ቤት የአባቷ ስልጣን የአባቷ ሀብት የአባቷ ክብር ያልማረካት ክርስቶስ የማረካት ለሰማያዊ ሙሽርነት መመረጧን ያመነች ራሷን ለእግዚአብሔር የሰጠች በመሆኗ ከዚች ቅድስት ከዚች ክብርት እግዚአብሔር ከፍ ከፍ ካደረጋት በረከቷን እግዚአብሔር ይክፈለን እያል ቅድስት ቤተ ክርስቲያን በዚህ ዕለት ታስታውሳታለች። አትርሱ። የጊዮርጊስ እስክንድርያዊ የአጎት ልጅ ማለት ነው። አባቷ አርማኔዎስ ይባል ነበር። አርማኔዎስ ልጁን ለመግደል አልተጸጸተም፣ ርኅራኄም አላደረበትም። ታሪክ ላለማብዛት እንጂ በቅዳሴው ክፍለ ጊዜ የተነበበውን ወንጌል ሰምታችኋል። አባት ለልጁ፣ ወንድም ለወንድሙ፣ እህት ለእህቱ፣ ቤተሰብ ለቤተሰቡ ምንም ርኅራኄ እንደማይኖራቸው ያንን ነው የምናየው።
አባት ለልጁ ርኅራኄ አላደረገም እምነቴ ተደፍሯል ብሎ ለዚያውም እሱ በእጁ ሰርቶ አዘጋጅቶ ዓይን እያለው የማያየውን እግር እያለው የማይሄደውን አንደበት እያለው የማይናገረውን ጣዖት ለምን ካላመለክሽ ብሎ ሰማያውንም ምድሩንም የፈጠረውን የሚታየውንም የማይታየውንም የፈጠረውን እግዚአብሔርን በማምለኳ ያለ ርኅራኄ ልጁን በሰይፍ ገደለ። ሰይጣን ሁሉ ጊዜ ማደሪያዎች አሉት። ሰይጣን ሁሉ ጊዜ ለእግዚአብሔር ሰዎች እረፍት የለውም። ከእግዚአብሔር ለማራቅ የሱ ማደሪያ ለማድረግ ተግቶ ይሰራል። አባቶቻችን ሰይጣንን ችኮ ብለውታል፣ መንቻካ ብለውታል፣ ከያዘም አይለቅ ብለውታል። ችኮ የሚባል እናውቃለን አይደል? ችኮ መንቻካ በቃ ከያዘም አይለቅ ንዝንዝ ያለ በቃ ጠዋትም ማታም የሚነዘንዝ የሚያሰለች አንዳንድ ጊዜ ሲሰለችን አድርገን እንገላገለው እንል ጠዋትም ማታም አንድ ነገር ሲያሰለች ብንገላገለው ይሻላል ይሄን ሰውዬ እኮ ይባላል። እኔም ብያውቃለሁ ጠዋትም ማታም ምንም መውጫ መግቢያ ሲያሳጣኝ አይ እንደው መላከ ሰላም ይሄ ሰውዬ የሚያኖረን አይደለም ይገላግሉኝ ወደ አንዱ ላለው ምን እንደሆነ ይገባቸዋል። እንዲህ አይነት ችኮ ነው ሰይጣን፣ እረፍት የለውም። ዓላማውን ለማሳካት ወደ ኋላ አይልም። ስለዚህ በሕፃኗ ሞት ያውም በአባቷ እጅ በሞተችው እጅግ ሰይጣን ተደሰተ። ማን ቀረው? ጊዮርጊስ ቀረ። ያጎቷ ልጅ ያክስቷ ልጅ ቀረ። ስለዚህ ሄደ። አንተ አርማኔዎስ ልጅህን እኮ ያሳሳታት ለዚህም ያበቃት ያንተ እኮ የእህት ልጅ ጊዮርጊስ ነው አሉት። አሃ ለካ ልጄን ለዚህ ያበቃት ጊዮርጊስ ነው አለ። ወዲያው ጠሩታል። እሱንም እንደዚሁ ጽኑ ስቃይ ማሰቃየት ጀመረ። ለምንድን ነው ልጄ እኔን እምቢ ብላ እኔን ጠልታ ለኔ አልታዘዝም ብላ ምን አይነት እምነት ቢሆን ነው ምንስ አይነት ክብር ብታገኝበት ነው ብሎ ከመመራመር ይልቅ በጨካኝነት ከገደለ በኋላ እንደገና ደግሞ ጊዮርጊስን ጠይቆ ተመራምሮ እንዴት አስተማርካት እንዴት አሳመንካት እስኪ ለኔም ንገረኝ ከማለት ይልቅ አሁንም ልቡ የደነደነ ነውና እነሆ ቅዱስ ጊዮርጊስንም ማሰቃየት ጀመረ። አላምንለት ቢል አሁንም ወደሚያሰቃዩ ሰዎች ላከው። ቅዱስ ጊዮርጊስም በሰማዕትነት አረፈ። የእስክንድርያው ቅዱስ ጊዮርጊስ ወደ ሌላ ሀገርም ወስደው ቀበሩት። እናቲቱ ግን ልቧ ከእግዚአብሔር ጋር ነበርና የቅዱስ ጊዮርጊስን አጽም አስመጥታ ልጇ ካለበት በአንድነት አሳረፈቻቸው ይላል። ስለዚህ የእህትና የወንድም ልጆች በጣዖት አምላኪ በልጅቷ አባት በዚህ ዕለት ሰማዕትነትን የተቀበሉበት በዓል በመሆኑ ቅድስት ቤተ ክርስቲያን ባለውለታዎቿን ምርጦቿን በአርአያነትና በምሳሌነት የምትጠቅሳቸውን በእንዲህ አይነት በዓል ታስታውሳቸዋለች፣ ክብራቸውን ትገልጽላቸዋለች። የነሱ በረከት እኛንም እንዲጎበኘን እስከ መጨረሻው በሃይማኖት እንድንጸናም እግዚአብሔር ሆይ እነሱን ያጸናህ እነሱን የመረጥክ እነሱን ከፍ ከፍ ያደረግ እኛንም እርዳን ብለን በስማቸው እንማጸናለን፣ እናከብረዋለን። አንደኛው ይህንን ዕለት የምናከብርበት ይህ ነው ማለት ነው። ትምህርቱን ተምረናል። ዕለቱን ለመጥቀስ ያህል ነው። ሁለተኛው ቅዱስ ጊዮርጊስ ቅዳሴ ቤቱ ነው። የልዳው ቅዱስ ጊዮርጊስ። ስለ ቅዱስ ጊዮርጊስ ያልተባለ ያልተነገረ የለም። ቅድምም እንደነገሩን መምህረ ሊቃውንት ስንናገር ውለን ስንናገር ብናድር እግዚአብሔር በሱ አድሮ የሰራውን ታምራት በዚህ በተወሰኑ ደቂቃዎች ተናግረን ማጠናቀቅ አንችልም። የዛሬዋን ዕለት ብቻ ቀንጨብ አድርገን እንወስዳለን። ቅዳሴ ቤቱን ነው የምናከብር። ዲዮቅልጥያኖስ የተባለው በጊዜው የነበረው
በቅዱስ ጊዮርጊስ ስም በታነጸው በከበረው ቤተክርስቲያን ውስጥ ልዩ ልዩ ታምራት እንደሚደረግ ሰማ። ዕውራን ያሉ በዚያ ቤተ መቅደስ፣ ሕሙማን ይፈወሳሉ በጊዮርጊስ ቤተ መቅደስ። እምነቱን እየተቀቡ ጸበሉን እየጠጡ በታሰረበት ሰንሰለት ሳይቀር እየተዳሰሱ በስሙ በከበረው ቤተ መቅደስ እየተገኙ ከልዩ ልዩ ደዌያቸው ይድኑ ነበረ፣ እግዚአብሔርንም ያመሰግኑ ነበረ። ይህንን የሰማው ዲዮቅልጥያኖስ እረፍት አጣ። ሁልጊዜም ቢሆን እንደነዚህ አይነት ሰዎች እረፍት የላቸውም፣ ቀበጥባጦች ናቸው። በጎ ነገር አይወድላቸውም፣ መልካም ነገር አይታያቸውም፣ ድንቅ ነገር መስማትን አይፈልጉም። ዓለም ሁሉ እነሱን ብቻ ቢያመሰግናቸው፣ እነሱን ብቻ እንዲያከብራቸው፣ እነሱን ብቻ ከፍ ከፍ እንዲያደርጋቸው፣ ከነሱ ውጭ ሌላ ማንም ማን የለም የሚል ስያሜ ብቻ እንዲኖራቸው ይፈልጋሉ። ዲዮቅልጥያኖስ ምኑንም አልለካው። በጊዮርጊስ ቤተ መቅደስ የሚሰራው በጎ ነገር፣ ድህነት፣ ትሩፋት፣ የምእመናን ፈውስ ለሱም ክብሩ እንጂ ውርደቱ አልነበረም። ግን አልተቀበለውም። ስለዚህ የጦር መኮንኑ የነበረውን አውሄዎስ የተባለውን መኮንን ከጭፍሮቹ ጋራ ቀጥታ ወደ ቤተ መቅደሱ ወደ ጊዮርጊስ መታሰቢያ ስሙ በሚጠራበት ቤተ መቅደሱ በታነጸበት ሄዶ ምን በዚያ ታምራት እንዳይሰራ ቤተ መቅደሱን አፍርሶ እንዲመለስ ትእዛዝ ሰጠ ይለናል። ይታያችሁ፣ የታደሉት ቤተ መቅደሱን ያንጻሉ፣ የታደሉት ቤተ መቅደሱን ይገነባሉ፣ የታደሉት አስራቱን በኩራቱን ለእግዚአብሔር ይዘው ወደ እግዚአብሔር ቤት ይቀርባሉ፣ የታደሉት በሰማይቱ አማላጅነት እግዚአብሔርን ይማጸናሉ፣ ከደዌ ሥጋ ከደዌ ነፍስ ለመዳን እግዚአብሔርን ይለምናሉ። የታደሉት ቅዱስ ጊዮርጊስ ወይ አንተ ምርጥ የእግዚአብሔር ሰማዕት፣ እውነተኛ ምስክሩ፣ ያለምንም ሰቀቀን ፍርሃት ሞትን የተጋፈጥክ፣ በነገስታቱ ፊት የቆምክ፣ ነገስታቱን ያሳፈርክ፣ ለኔም ኃይልን ጉልበትን እግዚአብሔር ይሰጠኝ ዘንድ ለምንልኝ፣ አንተም እርዳኝ ብለው ይለምናሉ። ያልታደለው ዲዮቅልጥያኖስ ግን አውሄዎስ የተባለውን መኮንኑን ከጭፍሮቹ ጋር ሂደህ ቤተ መቅደሱን አጥፋ፣ አቃጥል፣ አውድም ብሎ ነው ትእዛዝ የሰጠው። ዛሬም ያልታደሉት ቤተ መቅደስ ሲያወድሙ እንሰማለን፣ እናያለን። ዛሬም ያልታደሉት ይህንን ስራ ሲሰሩ እናያለን። ዛሬም ያልታደሉት በማነጽ ፋንታ ሲያፈርሱ፣ በመገንባት ፋንታ ሲንዱ፣ በመስራት ፋንታ የተሰራውን እንዳልነበረ ሲያደርጉ እናያለን። ይህ አለመታደል ነው። ከማን የተወረሰ ከተባለም ከእንደዚህ አይነት ሰዎች የተወረሰ። ስለዚህ አውሄዎስ ያለቃውን ትእዛዝ ተቀብሎ እሱም ለጭፍሮቹ አለቃ ነውና ቁጣን ለብሶ ኃይልን ተጎናጽፎ ሌላ ከሱ በላይ ኃይል መኖሩን ረስቶ የወደደውን ለማድረግ በትዕቢትና በትዕዝርት በማናለብኝና በኩራት ሰራዊቱን አስከትሎ ወደ ጊዮርጊስ ቤተ መቅደስ ገሰገሰ። እንደደረሰም ፊት ለፊት የቅዱስ ጊዮርጊስን ስዕል አየ። በስዕሉም ግራና ቀኝ መቅረዝ አለ። የማያቋርጥ መብራት ይበራል ከመቅረዙ ላይ። በትዕቢት ሆኖ በማናለብኝነት ራሱን ከፍ ከፍ አድርጎ የታጠቀውን ሰይፍ መዘዘና
መቅረዙን መታው በሰይፉ። ይታያችሁ አንዳንድ ጊዜ አፍና እጅ አስቸጋሪዎች ናቸው። እጅም የማይነካውን ሲነካ ታዩታላችሁ። የማይዳስሰውን ሲዳስስ ታዩታላችሁ። አፍም የማይደፈረውን ሲደፍር መናገር የሌለበትን ሲናገር እናያለን። ማን መሆኑን ቢያውቅ ኑሮ አውዮስ እጁን ባልሰነዘረ ሰይፉንም ባልመዘዘ ይልቁንም እንደሌሎቹ ክርስቲያኖች ዝቅ ብሎ ተንበርክኮ እጅ ነስቶ ተማጽኖ እግዚአብሔርን አምልኮ አድንቆ ከሰማይቱ ከቅዱስ ጊዮርጊስ በረከት ተቀብሎ መመለስ ይገባው ነበር። ተልእኮውን ለመፈጸም በትዕቢትና በድፍረት ግን የማይደረገውን አደረገ። እግዚአብሔር ለክብሩ ቀናተኛ ነው። እግዚአብሔር ትዕቢተኞችን ያዋርዳል። አንዳንድ ጊዜ እያየ እንዳላየ ይሆናል፣ እየሰማ እንዳልሰማ ይሆናል። በዚህን ሰዓት ብዙ ደካሞች ኃጢአታቸውን የወደደላቸው ኃጢአታቸውን አይቶ የማያይ የማይሰማ አስመስለው ኃጢአትን ተለማምደው በኃጢአት ላይ ኃጢአት እየሰሩ ይኖራሉ። ብልሆች ደግሞ ተሎ ለንስሐ ራሳቸውን ያዘጋጃሉ። ስለዚህ አውዮስ እጁን ሰነዘረ፣ መቅረዙን መታ። የመቅረዙ ፍንጣሪ መሃል አናቱን አለ። እዚያው ላይ ሽባ ሆኖ ወደቀ። እንዳልሆነ ሆነ። ያ ጀግንነት፣ ያ ኃይል፣ ያ ክንድ፣ ያ እብሪት፣ ያ ትዕቢት ቅጽበታዊ በሆነ መልኩ ከሰመ። ሌላ መጥቶ አልወረወረበትም። ሌላ የሚታገለው አልተፈጠረም። እሱ የሰበረው መቅረዝ ስባሪ አናቱን አለው። አወዳደቁ ከፋ። ጀሌዎቹ እሱን ተሸክመው ወደ መጡበት ተመለሱ። ግን ይዘውት ለመሄድ የሚያበቃ ጠባይ አልነበረውም ሰውነቱ። ማዛው ከፋ፣ ነገሩ ተለወጠ። ስለዚህ ይህንን ይዞ መጓዝ የትም ስለማያደርስ ባህር ላይ ወርውረውት ሄዱ ይላል። የብሬተኞች ፍጻሜ፣ የትዕቢተኞች ፍጻሜ፣ ያላዋቂዎች ፍጻሜ ይሄ ነው። በቅዠት ዓለም የሚመላለሱ ሰዎች ፍጻሜ ይሄ ነው። ፍቅርን ርኅራኄን የማያውቁ ሰዎች ፍጻሜ ይሄ ነው። በትዕቢት በጉልበት በትምክህት የሚመላለሱ ሰዎች ፍጻሜ የአውዮስ ነው። አውዮስ ይህ ዕድል ነው የገጠመው። ልብ አድርጉ። ዲዮቅልጥያኖስ ይህንን ዜና ሰማ። ይህን ዜና ሲሰማ ዲዮቅልጥያኖስ መማር ነበረበት፣ መፍራት ነበረበት፣ ራሱንም መጠየቅ ነበረበት። ለምን? ማን መተው? በእርግጥ የቅዱስ ጊዮርጊስ ስዕል አለ። የሰማው ታሪክ ግራና ቀኝ መቅረዝ ነው የሚበራው። በሰይፍ የመታው መቅረዝ ነው አናቱን ብሎ እንዳልሆነ ያደረገው። ይሄ የእግዚአብሔር እጅ መሆን አለበት ብሎ መጠርጠርም ነበረበት። ግን አልጠረጠረም። ትዕቢቱ ከፍ ያለ ስለሆነ ሁልጊዜ ትዕቢት ሲያውር በጣም አደገኛ ነው። ትዕቢት ሲጋርድ በጣም አደገኛ ነው። ትዕቢት ዝቅ አያደርግም፣ ከፍ ከፍ ነው የሚያደርግ። ተራራ የመናድ አቅም ያለው ነው የሚያስመስል። ስለዚህ ይህ ሰው ያላደረገውን እኔ አደርጋለሁ አለና ራሱ ላኪው በራሱ አቅም ቤተ መቅደሱን አፍርሶ ገቢረ ተአምራቱ ተቋርጦ እግዚአብሔርን የሚያመልኩ ሰዎች በነበርነት እያወሩ የእግዚአብሔርን ክብር ረስተውና ዘንግተው እሱ ላቆመው ጣዖት እንዲንበረከኩ ፈቅዶና ወዶ የእሱ ስምና ዝና ከፍ ይል ዘንድ ራሱን አዘጋጅቶ ወደ ቤተ መቅደሱ ገሰገሰ። ማን? ዲዮቅልጥያኖስ። ምን የሆነ ጣዖቱስ ምንድነው የሚሆነው? እስኪ ንገሩ።
ይሳካለታል? ኧረ ትዕቢተኛ ሰው አይሳካለትም። ጊዜያዊ ነው። የትዕቢተኛ ሰው ስኬት ጊዜያዊ ነው። የትዕቢተኛ ሰው አቅም ጊዜያዊ ነው። ጉልበት ጊዜያዊ ነው። ፈሊጡም ጊዜያዊ ነው። ሁሉም ጊዜያዊ ነው። ያከትማል። ከዚያ በፊት መስሎታል። ብዙ ነገሮች ተከናውነውለታል። ስለዚህ የለመደች ጦጣ እንደዚያው ነው። ሁልጊዜም ቢሆን እንደደረሰ የተቀበለው የእግዚአብሔር መልአክ ነው። የእግዚአብሔር መልአክ ዲዮቅልጥያኖስን ቀጣው፣ አይኖቹን ጋረደው፣ ማየትም ተሳነው። ማየት ተሳነው ስንል ይሄ በላይ የሚንጓለለው አይነ እሱ አይደለም። እሱ ከዚህ ቀደም ደጋግሜ እላችኋለሁ፣ ከአይናማዎች የሚሻሉ አይናማዎች አሉ። ከአይናማዎች የሚሻሉ አይናማዎች አሉ። እኛ ያዩም የምንላቸው የልባቸው አይን ብርሃን ነው። አርቀው ያያሉ። እኛ ማንበብ ያቃተንን እነሱ በቃላቸው ይሉታል፣ ያመሰጥሩታል። ይልቁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ማየት ተሳናቸው የምንላቸው ሰዎች ቅዱሳት መጻሕፍትን በቃላቸው ሸምድደው አይናማው ከያዘው በላይ እነሱ ይዘው ቤተክርስቲያኒቱን አክብረውና አስከብረው ይኖራሉ። ይሄ አያይም፣ አይኑ ተጋረደ ስንል የሥጋ አይኑም የህሊና አይኑም ሁሉንም ነው ያጣ። አወዳደቁ ከፋ። አጃቢው አንጋቢው አብሮት ተከትሎት የነበረው ሁሉ ጥሎት ሄደ። ያ በክብር ገኖ ነግሶ ይኖር የነበረ አፈርሰዋለሁ ብሎ ወደ ሄደበት ወደ ቤተ መቅደሱ በር ላይ ሲደርስ በመላከ እግዚአብሔር ተቀጥቶ አይኑን ተጋርዶ ልቡናው ታውሮ አይምሮ ተነክቶ እንዳልሆነ ሆኖ ለማኝ ሆኖ ቀረ ይለናል ታሪክ። ለማኝ ነው የሆነው። እዚያው እየለመነ ረዳት እየፈለገ ኖረ እየተቅበዘበዘ እስከሚሞት ድረስ። እግዚአብሔር ቤተ መቅደሱን በክብር አስጌጠ። እግዚአብሔር በታምራት ላይ ታምራትን አደረገ። ለምን ታምር ይደረጋል ሲል ያ ታምር እሱ የጠላው ታምር እሱ ስም አጠራሩ እንዲጠፋ የፈለገው ታምር ምን ሆነ? በራሱም ተፈጸመ። ድንቅ ስራውን ምእመናን እንዲያዩ ትምክህተኞች፣ የታምራት ተቃዋሚዎች፣ እግዚአብሔር የሚያደርገውን ድንቅ ስራ የሚቃወሙት ሁሉ አወዳደቃቸው የከፋ መሆኑን አሳየን ማለት ነው። ስለዚህ ከነዚህ ከሶስቱ ባለሟሎች የእግዚአብሔር ሰዎች ይህንን ታሪክ ተምረናል ዛሬ። ዲዮቅልጥያኖስና አውዮስ አርማኔዎስ ሶስቱ ባላስፈላጊ አመፀኝነት፣ በእንቢተኝነት፣ በአጋጣሚው ደግሞ በዚያው አንፃር ሶስቱ ቅዱስ ጊዮርጊስ ስሟ ያልተጠራችው የቅዱስ ጊዮርጊስ የእስክንድርያው እህት ደግሞ በእግዚአብሔር ሰውነታቸው ያስተምሩናል። ለዚህ ነው መንክር እግዚአብሔር በላይ ለቅዱሳኒሁ አምላከ እስራኤል ውእቱ ይሁብ ኃይለ ወጽንዓ ለሕዝቡ። የእስራኤል አምላክ ወይም የእስራኤል ፈጣሪ እሱ ለወገኖቹ ኃይልን ይሰጣቸዋል። ይህን ያደረገ እግዚአብሔር የተመሰገነ ይሁን። ቅዱስ ዳዊት የሚነግረን ነው። መዝሙር 67 ቁጥር 35 መንክር እግዚአብሔር በላይ ለቅዱሳኒሁ። በቅዱሳኑ ላይ አድሮ እግዚአብሔር ድንቅ ስራውን ያሳያል። ለቅዱሳኑ ለመረጣቸው እንዳይፈሩ፣ እንዳይርበተበቱ፣ ወደኋላ እንዳይሸሹ፣ ወደፊት ብቻ እንዲሄዱ፣ ምድራዊውን ሳይሆን ሰማያዊውን እንዲመለከቱ፣ ጊዜያዊውን ሳይሆን ዘላለማዊውን እንዲመርጡ ኃይል ይሰጣቸዋል፣ ጉልበት ይሰጣቸዋል። እነሆ ጉልበትን ኃይልን እግዚአብሔር ሰጥቷቸው እነዚህ የተመረጡ ቅዱሳን ሰማዕታት አባቶቻችንና እህታችን ቅድስት የሆነችው ክርስትናን እንዲህ ሰብከውልናል። በአጠቃላይ ስለ ቅዱሳኑ ዕብራውያን ምዕራፍ 11ን በሙሉ አንብቡት ቤታችሁ ስትሄዱ። ሰፊ ታሪክ ይነግረናል። ዕብራውያን ምዕራፍ 11 ብዙ ጊዜ መውሰድ አልፈልግም።
እስመ ይፈቀዱ ድህና ከመ ይርከቡ ሕይወተ እንተ ትሄይስ በዚህ ዓለም በሕይወት መኖርን አልወደዱምና የበለጠች ትንሣኤ ዘለ ክብርን ይወርሱ ዘንድ በዚህ ዓለም በሕይወት መኖርን አልወደዱም ይላል። አነጻጽሩ። ለምንድን ነው በዚህ ዓለም መኖርን ያልፈለጉ ቅዱሳን? ለምንድን ነው የእግዚአብሔር ባለሟሎች ይህንን ዓለም እንደ መርገም ልብስ የቆጠሩት? ለምንድን ነው ይህንን ዓለም የእግዚአብሔር ሰዎች የናቁት? ለምንድን ነው ከሞቀ ቤት፣ ከነገስታቱ ቤት፣ ከመሳፍንቱ ቤት፣ ከወይዛዝርቱ ቤት፣ ከሞላ ሀብት፣ ከሞላ ንብረት ያንን ሁሉ ንቀው አጥቅተው በዚህ ዓለም መኖር ለኛ አይደለም እያሉ ሞትን የመረጡበት ምንድነው ካል አዎ ይሄ ጊዜያዊ ነው። የመረጡት ዘላለማዊ ነው። ይሄ ለጊዜው የምንኖርበት ነው። ጊዜ አለው፣ ያልፋል። የምንኖረውም የማናውቀውን ዘመን ነው። ያኛው ዓለም የመረጡት ግን ለዘላለም ነው። በዚህ ጊዜ ያልፋል የማይባል ነው። ስለዚህ ምርጫቸው ትክክለኛ ነው። ክርስትናን እንዲኖረውታል አባቶቻችን። ክርስትናን እንዲተርጉመውታል አባቶቻችን እናቶቻችን። ታዲያ የኔና የናንተ ክርስትና ምን ይመስላል? ስለሌላው መተረክ ቀላል ነው። ታሪኩም ያስጎመጃል፣ ደስም ያሰኛል። ምን ነው እኔን ባደረገኝ እንደዚያች ቅድስት ጽናቱን ሰጥቶኝ መከራውን ተቀብዬ የማያልፈውን ዘላለማዊ ክብር ባገኘው እንደነ ቅዱስ ጊዮርጊስ ጊዜያዊውን መከራ ተቀብዬ ዘላለማዊውን ክብር ባገኘው ብለን በስሜት በሰዓት ብዙ እንችላለን። ከተወሰነ ጊዜስ በኋላ አብሮንስ ቤት ድረስ ይጓዝ ይሆን? ይውላል፣ ያድራል፣ ያመሻል። ታሪካቸው ወዲያው እንረሳዋለን። ምክንያቱም ሰይጣን እረፍት የለውማ። ስለዚህ ክርስትናን እንደ አባቶቻችን እንኖር። አባቶቻችን በተጋድሎ ነው የኖሩት። የዓለም አይገባንም ብለው ካንዱ ወደ አንዱ እየተንከራተቱ ዋሻ ለዋሻ የፍየል ሌጦ ለብሰው በረሃብ አለንጋ እየተገረፉ የእግዚአብሔርነታቸውን እያረጋገጡ እግዚአብሔርን እየሰበኩ እያስተማሩ በመልካም አርአያነትና ምሳሌነት ራሳቸውን ለእግዚአብሔር ሰጥተው ታሪካቸውን ትተውልን ዘላለማዊውን ክብር ወርሰው ይኖራሉ። እኛስ የነሱ ልጆች ነንና እንደነሱ ለመሆን ራሳችንን አንርሳ፣ እናዘጋጀው። እኛ ክርስትናችን ሁሉ ወሬ ላይ ተመስርቷል። ክርስትናችን ሁሉ ወሬ ላይ ተመስርቷል። ሞትን መጣ ከተባለ አንተ ሞትልኝ ብሎ የሚጽፍና የሚያወራ እንጂ የልሙት ብሎ ወደ ሞቱ አደባባይ የሚመጣ የለም። መርዶ ነጋሪ እንጂ የዚህ ሰማዕትነት አካል ልሁን ብሎ የሚገሰግስ የለም ማንም። ወሬው ላይ ግን አለን ሁላችንም። የሚገርመው ግን አንዱ አንዱን ሲተች አለማፈሩ ነው። መተቻቸት ብቻ የሰለጠነበት ዘመን፣ ከወሬ ያልዘለለ ክርስትና። ክርስትና እኮ ስናየው ስንሰማው አባቶቻችን አውርተው አላለፉ፣ ሰርተው ነው ያለፉት። ሰማዕትነት አይለፍህ ብለው ሰማዕትነት ወደሚፈጸምበት ሰማዕትነት ወደሚደረግበት ቦታ እየገሰገሱ እኔም የክርስቶስ ነኝ፣ እኔም አምላኬ ኢየሱስ ክርስቶስን አምነዋለሁ፣ ከሱ ሌላ አምላክ የለም የለኝም ብለው መስክረው ነው በአደባባይ ራሳቸውን መስዋዕት አድርገው ዘላለማዊውን ክብር የወረሱ። በእኛ ዘመን ደግሞ እኛ ሰማዕትነት ተቀበለ የሚል ወሬ ከሰማን ለምን እነገሌ የሰማዕትነት አብረው አልተቀበሉም፣ ለምን እነገሌ ዝም አሉ የሚል ትችት ካልሆነ በስተቀር ሰማዕትነት አይለፈን ብለን ሁላችንም ሰማዕታቱ ሰማዕትነት ወደ ተቀበሉበት ቦታ አንድም እግሩን የሚያነሳ የለም። ሁሉም የውሸት ክርስትና ይመስላል። ስለዚህ ከውሸት ካስመሳይነት
ፖለቲካንና ክርስትናን ቀላቅሎ ከማውራትና ጥላቻን ከመንዛት ባላስፈላጊ ዋይታና ጫጫታ ዝም ብሎ ክርስቲያን መስሎ ከመታየት እውነተኛ ክርስቲያን መሆን ክርስቲያኖቹ መከራ ወደሚቀበሉበት እየተገኙ መከራውን ተቀብሎ እንደ ትናንትናው እንደነ ቅዱስ ጊዮርጊስ የማያልፈውን ክብር ለመውረስ ራስን አዘጋጅቶ መምጣት ነው። የሚገርመው አንዳንዶች እዚሁ ሀገር ውስጥ እንኳን ሆነው ቢናገሩ ትንንሽም ቢሆን እንዲያኮራ ነበር አይደል? መደበቂያና ጎረኖ አዘጋጅተው የሚገርም እኮ ነው። ለምን ማንህ የሚለው እኮ የለም። በሱ ብልህን ምንድነው የልጆች ጨዋታ እንደ ሁሉ ጊዜ ትዝም ይለኛል። ልጆች ህፃናቱ ምግብ ሲቀርብ አንተ ዝበል ይላሉ፣ እኔ ደግሞ አኛኛኝ ይላለሁ ይላል። ምን ማለት ነው? የትኛው ነው እየበላ ያለ? አቤት አኛኝ የሚለው እየበላ ነው አይደል? የሚለው ደግሞ በቃ አቀለጣጥፎ የሚጨመር እንጀራ ከሌለ አልቆለታል ማለት ነው። አቀለጣጥፎ ይዷል። ስለዚህ በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሄደን እንድንሞትላቸው እኛ ሄደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና፣ ባሻጋሪ መወንጨፉን ተወውና ና። ሰማለሁ አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም ስላንተም ንገረኝ ካልክ ነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ነው። ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው። ስለዚህ ክርስትና ከሆነ ክርስትና ነው። የሰማዕታቱ ሞት ያሳዘነ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው። ትርጉምም የለውም። ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው። አንድ ሰው ምንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው። ወደ አንተ ወዳለበት በመጣ ኑሮ ባልከኝ ደስ ይለኛል፣ ሳልሄድ ልሄድ ነው ይላል፣ ሊመጣ ነው ይላል። ዝም ብሎ ወሬው ሁሉ ግራ የገባው ነው። እኔስ እድሉ ቢቀናኝ እንደነ ቅዱስ ጊዮርጊስ እንደ ሁለቱ እንደ እህቴ በአንድ ቀን ሄዳ በተመስጦ ዝማሬ መላእክትን ሰምታ የመነኮሳቱን የመነኮሳያቱን ድምጽ ሰምታ ያንን ተርጉማ አስተርጉማ አመስጥሮ የነገራትን ሰምታ ከሞቀው ቤቷ ይቅርብኝ ብላ ከገዢው አባቷ ይቅርብኝ ብላ ሞትን መርጣ እንደሞተችው ባደረገልን እውነታው ይሄን እና ይሄንን መናገር ፈልጌ አይደለም። መይመናን ብዙ መይመናን ጨዋታውን ያደሩታል። አንዳንዶች የዋሃን ያ ገበያ ነው፣ ገበያውን አድሩለት እንጀራ ይብላ በምን ይብላኛን ካላማኛን ካላዋረ ወሬ ስራ እስከሆነ ድረስ ያግኙ። በዚህኛ ችግር የለብንም። ግን የብዙ ክርስቲያኖች ልብ ደግሞ መሰበር የለበት። የብዙ ክርስቲያኖች ልብ ደግሞ መሸራረፍ የለበትም። ስለዚህ አባቶቻችን መከራ መቀበልና የመረጡት ከማን ጋር? ከህዝባቸው ጋር ሆነው ሩቅ ሆነው በማውራት አይደለም፣ በወንጭፍ አይደለም፣
ዘመን ባመጣው ወሬ አይደለም። ቅድም መምህረ ሊቃውንት ማይበል አሁን ካህንም ማያወግዘው ብለውታል። ካህንም ማያወግዘው ደና ማውሪያ አግኝተናል። ካህንም ማያወግዘው እውነት እኮ ነው። ደሞም እውነት ይሁን ውሸት ይሁን እንዳውሪው ብቻ ብዙዎችን የሚጠልፉበት አንዳንድ ጊዜ የሌለ እኔ በራሴ ነው የማየው። ፎቶግራፊን ተለጥፎ ያውና ዘንቦ ዛሬ ነበርኩ እንደዚህ ቦታ መች አለው እላለሁ። ቦታውም ላይ የለውም እኮ ጭራሽ ግን ተለጥፏል። ከዚያም ስሜም ተጠቅሷል። ውስጥ ስገባ ግን የለውበትም ከምኑ እንዲህ አይነት ወሬ መሳቢያ። እንጀራ በመሆኔ ደስ ብሎኛል። ግን ለብዙዎቹ እንኳን እንጀራ በሉ። አሁን እንጀራ ብሉ ተቃውሞ የለኝም። የሚያዋጣ ከሆነ ዘቅዝቀህም አቆመህም ምንም ብለህም እንደው ለጣጥፈ እንደፈለገ አድርገህ እንጀራ ብላብኝ ችግር የለብኝም። ዋናው እንጀራ መብላትህ እኔም ክብር ማግኘቴ ነው። ባልሰራሁት የሆነ ነገር ሁሉ ክብሬ እንጂ ውርደቴ ስላልሆነ። ግን የዋሃን ምእመናንን ልብ መስረቅና ማታለል፣ የሰው እምነት መሸርሸርና በድብቅ ሴራ እውነተኛ ክርስቲያኖችን እየጠለፉ መጣል የነውር የበደል ስለሆነ እንዲህ አይነቱን አቁሙ እላለሁ። ይበቃል። ከነ ቅዱስ ጊዮርጊስ ተማሩ። እውነተኛ ክርስቲያኖች ከሆናችሁ ኑ አገራችሁ ግቡ፣ አብረን በየቦታው እንዙር። ለምንድነው የምትገሉ ብለን እናስተምር። ቅዱስ ጊዮርጊስ በመሳፍንቱ በመኳንንቱ ፊት ነው እየቆመ ያስተማረ። የዚያ ጊዜ እናንተ ማናችሁ እያሉ ብለው ቢፈልጉ በሰይፍ ቢፈልጉ በስራት ቢፈልጉ በመጋዝ በአባቶቻችን ላይ ያደረጉትን እኛም እንቀበል። የዚያ ጊዜ ክርስቲያኖች እንሆናለን። እኔ ላውራ አንተ ሙትልኝ ግን የክርስትና ትምህርት አይደለም። እኔ ተደብቄ የፈለገኝን ልበል፣ አንተ በየሰገነቱ በየአደባባዩ እየወጣ ለምን ይሄንን አላልክም ማለት ግን ክርስትናን አይሰብክም። ይሄ አስመሳይነትን ነው፣ አድርባይነትን ነው፣ አውርቶ አደርነትን ነው። ከእንዲህ አይነት መገላገል መልካም ነው ብዬ አምናለሁ። ስለዚህ በአጠቃላይ ክርስቲያኖች አባቶችና እናቶች ግዴላችሁ፣ ክርስትና ወሬ አይደለም፣ ተግባር ነው። ክርስትና ሰምተነው ብቻ የምንተው አይደለም፣ ሰምተን በተግባር የምንፈጽመው ነው። ክርስትና መስሎ መታየት አይደለም፣ ሆኖ መገኘት ነው። ክርስትና ለምን ገሌ አልሞተልኝም፣ ለምን ገሌ አልተናገረልኝም፣ ለምን ገሌ አፍ አልሆነልኝም አይደለም የሚባለው። አፍ ሆኖ አንደበት ሆኖ እኔ ክርስቶስ ብሎ በየአደባባዩ መስክሮ መከራ ለመቀበል ራስን ማዘጋጀት ነው። ክርስትና ፍቅር ነው። ክርስትና ሰላም ነው። ክርስትና ራስን ማዋረድ ነው። ክርስትና ለወገን ራስን መስጠት እንጂ አንተ ስጥልኝ ማለት አይደለም። ክርስትና ያለንን ተካፍለን መብላት፣ ያለንን ተካፍለን መልበስ፣ ተዛዝኖ መኖር እንጂ እኔ ልብላ አንተ ጾምደር አይደለም። እኔ ይመቸኝ አንተ ተንገላታ አይደለም። ብዙዎቹ ግን ክርስትና ለውጠውታል፣ በወሬ ለውጠውታል። እነሱ እንዳዛኝ ያወራሉ፣ ሌላ አዛኝ የሚሆን እንኳን እንዳይኖር ስም አጠራሩን እየጠለፉ ይጥላሉ። ብዙውን እያንገላቱ ቀዛፊ የሌለው መርከብ ዝም ብሎ በኋላ የሚንጓለል ምእመን ተፈጥሮ ሁሉም አባት የሌለው፣ ሰባኪ የሌለው፣ መምህር የሌለው፣ ካህን የሌለው፣ አበነፍስ የሌለው ማንም ማን የኔ የሚለው ሳይኖረው ተንጓሎ እንዲቀር ዘመኑ እያሳየን ነው። ስለዚህ ወደ እውነቱ እንመለስ። ክርስትና እኔ አራያ ሁኜ መሞት ከኔ ይጠበቃል፣ ሌላውም እንደዚያው። ግን ሙትልኝ አይደለም ማለት ያለብኝ፣ ደጋግሜ ነው የምናገረው። ስለዚህ እና ቅዱስ ጊዮርጊስ ይህንን ያስተማሩ፣ እግዚአብሔር በረከታቸውን ያሳደረብን። ሌላው በመካከላችን ሙሽሮች አሉ። ሙሽሮቹ በድጋሚ እንዲሁም ቤተሰቦች ታዳሚዎች በሙሉ በእግዚአብሔር ቤት ጋብቻችሁን ስለፈጸማችሁ ደስ ይበላችሁ፣ እግዚአብሔር ይባርካችሁ። በእግዚአብሔር ቤት ጋብቻ ክቡር ነው። ጋብቻን የባረከ
የቀደሰ ያከበረ እግዚአብሔር ነው። የጋብቻን ሕግ የሰራ የደነገገ በዚህ ተመሩ ብሎ ለተጋቢዎች ያስተማረ ራሱ እግዚአብሔር ነው። በዘመነ ብሉይም በዘመነ ሐዲስም ታምራቱንም ያደረገ የመጀመሪያው ታምር በጋብቻ ቤት ነው፣ በሰርግ ቤት ነው። ከናቱ ከቅድስተ ቅዱሳን ከድንግል ማርያም ከመረጣቸው ካከበራቸው ከሐዋርያቱ ጋርም የተገኘ በሰርግ ቤት ነው። እናንተም ዛሬ እግዚአብሔር በሚገኝበት በቤቱ ተገኝታችሁ ከሱ ጋር ትእዛዙን ፈጽማችሁ ቅዱስ ሥጋውን ክቡር ደሙን ተቀበላችሁ የክብር መጎናጸፊያውን ተጎናጽፋችሁ አንድ የሚያደርገውን ቀለበት አስራችሁ ለዚህ በቅታችኋልና ፍጻሜያችሁን እግዚአብሔር ያሳምርላችሁ። ታዲያ ጋብቻችሁ ወረት የሌለው እንዲሆን ቤተክርስቲያን ትመክራችኋለች። ዛሬ ጋብቻውን ወረት አድሮበታል። ተጋቡ ሲባል ተፋቱ ይባላል። ሰላም ናቸው ፍቅር አላቸው ሲባል ተጣሉ ይባላል። አንድ ላይ እየኖሩ ነው ሲባል ተለያዩ ይባላል። አንዳንድ ጊዜ ልጆችንም ወልደው ልጆችም ምዳ ገብተው ወያለ እናት ወያለ አባት የሚንገላቱ ልጆች ብዙ ናቸው። ስለዚህ የዛሬው ጋብቻችሁ እስከ ዕለተ ሞት ድረስ የታመነ እንዲሆን ቅድስት ቤተክርስቲያን አደራ ትላችኋለች። እስከ ዕለተ ሞት ጋብቻ ማለት ተቻችሎ የሚኖሩበት ሜዳ ነው። ይመቸኛል አይመቸኝም የሚባል ነገር የለውም። ሶስት ጉልቻ ይስጥ አይደለም ምርቃቱ የአባቶቻችን። የሶስቱን ጉልቻዎች ታሪክ ታውቁታላችሁ? ሶስቱ ጉልቻዎች እኮ በእሳት በነበልባል ነው መከራ የሚያዩት። እነሱ እየተለበለቡ እነሱ በእሳት እየተጠበሱ ምግብን አዘጋጅተው ምግቡን አብስለው ለተጠቃሚው ይሰጣሉ። እነሱ ግን መከራውን ነው የሚቀበሉት። ስለዚህ ሶስት ጉልቻ ማለት በትዳርም ውስጥ ፈተና የለውም ማለት አይደለም። ፈተናውን ችሎ ታግሶ የጋብቻን ክቡርነት አውቆ አምኖ እግዚአብሔር ሆይ አስችለኝ ተባብሎ አንቺ ትብሽ አንተ ትብስ ተባብሎ በበጎ ነገር ሁሉን ተርጉሞ በጥላቻ ሳይሆን በፍቅር አይን ተያይቶ ሐሳቦች ሲመጡ ያንቺ ሐሳብ ያንተ ሐሳብ ይሻላል ብሎ መክሮ ዘክሮ የተለያየ ሐሳብ ቢመጣ እንኳን እስቲ ለእግዚአብሔር እንንገረው እግዚአብሔር ይፍታው ብሎ በጸሎት እግዚአብሔርን ጠይቆ የሚኖሩበት መድረክ እንጂ ጋብቻ እንዲህ ከሆነ ይቅርብኝ የሚሉት አይደለም። ይህ ዘመን ደግሞ የጋብቻ ፈተና ዘመን ነው። እንደዚህ ዘመን ጋብቻ የተፈተነበት የለም። ትውልዱ ስድ ሆኗል። ቅድም ስድ ሆኗል ብለውታል። ትውልዱ ልጓሙን በጥሷል። ትውልዱ በዘፈቀደ ሂዷል። አይኑ ያየውን ሁሉ ለማድረግ የሚመኝ የሚጎመጅ ሆኗል። ሰው አይኑ ያየውን ሁሉ ማድረግ የለበትም። የሚለማውንና የሚከፋውን ደስ የሚለውንና የማይለየውን የማይሆነውን ለይቶ መርጦ መኖር ይኖርበታል። ስለዚህ ዘመኑ ጋብቻን ፈታኝ ነውና በፈታኙ ዘመን ደግሞ የጋብቻን ክቡርነት አውቃችሁ በጋብቻ ተሳስራችሁ የምትኖሩ ዛሬ እንዳማረባችሁ ሁሉ አምሮባችሁ እስከ ዘላለሙ ድረስ እንድትኖሩ በምክረ ካህን እየተመከራችሁ ሁልጊዜ ከእግዚአብሔር ቤት ሳትወጡ የእግዚአብሔርን ቃል እየተማራችሁ በቤታችሁም የእግዚአብሔርን ቃል እያነበባችሁ ተግታችሁ በማህበር በጋራ እየጸለያችሁ እንድትኖሩ ቅድስት ቤተክርስቲያን አደራ ትላችኋለች። እንደዛሬ ሁሉ በፍጹም ደስታ እስከ መጨረሻው አቀታ ድረስ እግዚአብሔር ያኖራችሁ። ቤታችሁን እግዚአብሔር በበረከቱ ይሙላ። በቃና ዘገሊላ የወረደች በረከት በእናንተም ላይ ትደር ትውረድ። በቃና ዘገሊላ የተደረገው ክብር በእናንተም ቤት እንደዚሁ ይሁን። እግዚአብሔር ይጠብቃችሁ። ምንም ይሁን ምን ጋብቻ መልካም ነውና እንደው በሌላ መልኩ ጋብቻን በመፍራት ጊዜን በመቁጠር ከአቅመ ሔዋንና ከአቅመ አዳም ወጣ ብሎ ዝም ብሎ በከንቱ መመላለስም ተገቢ አይደለምና ምርጫ መምረጥ ግድ ነው። ወይ ጋብቻን ወይ በድንግልና በንጽህና እኖራለሁ ብሎ መወሰን ለክርስቲያኖች ዋናው ትእዛዝ ነውና እነሆ ጊዜው ያለፈባችሁ ጊዜውን አታሳልፉት። ፍቅር ካለ አንድ እንጀራ ለሰባት ይበቃል ነውና የሳይሟላልን የሚለውን ትታችሁ እግዚአብሔር በፈቀደላችሁ አብራችሁ እንድትኖሩ ቅድስት ቤተክርስቲያን ያለ ወጪ
ምንም ነገር ሳያስፈልግ እናንተ እንደ የቅንጦት ነገር ካልፈለጋችሁ በስጋዋ ደሙ እንዳመጣጣችሁ በሥርዓተ ተክሊል ድራ ልጆቼ እግዚአብሔር ይባርካችሁ ብላ ስለምትሰድ እንዴት እንደግሳለን እንዴት እንሆናለን ልብሱ ምናምኑ ሳትጨነቁ ኑ ንገሩን ለመዳር ለመኳል ዝግጆች ነን። እግዚአብሔር ከሁላችን ጋር ይሁን። የሰላም አምላክ ሰላሙን ያብዛልን። አቡነ ዘበሰማያት